ይዘገያል እንጂ አህያ የጅብ ናት። ይሄን አባባል ትርጉሙን እስኪ በደንብ ፍቱልኝ ማለት ነው። ቅን አልገባኝም፣ ሰዎች አልገባኝም። በቃ ፏ ብትን እያለች ነው፣ አለሟን እየቀጨች ነው። ጀግና ማለት እንደዚህ ነች ማለት ነው። እንደዚህ ነች አለ እንጂ እዛ ጋር ያላንተ መኖር አልችልም፣ ያላንተ ህይወት የለኝም፣ አንተ የሌላ ሰው ስትሆን ማየት አልችልም። ለቅሶ ቤት ፊት ናት ያንን መልክ ይዛ ስታለቃቅስ ለዚህ ለእንትን አፍ ማለት ነው። መናገር አልፈልግም ከዚህ በላይ በእውነት በቃ ጀግና ማለት ሩትዬ ነች። ሩትዬ በእውነት አድንቄሻለሁ። ድሮ ብዙም አልወድሽም ነበር፣ አሁን ግን ምችት እያልሽኝ ነው። በቃ የሴት ልክ እመኝኝ ተመልሶ ይመጣል። እግርሽ ስር ወድቆ ይቅርታ ካልጠየቀሽ በቃ አንቺ የእውነት ነው የምልሽ። አንቺ በቃ የልጁ እናት አይደለሽም። እግርሽ ስር ወድቆ ነው ያማይረባው ማለት ነው። የዛኔ ግን አንቺም ደግሞ በተራሽ ልክ ማስገባት አለበሽ። እሱን ሴት ማለት ምን እንደሆነ በደንብ እያሳየሽው ነው ያለሽው። ከዚህም በላይ ደግሞ ልታሳዩ ይገባል። የምታለቃቅሰው ጋር እዛ ሄዶ ያለቃቅስ። ይሄ የማይረባው ማለት ነው። በቃ ጀግና ነሽ የእውነት። እንዴት እንደተመቸሽኝ ለምንም ነገር ሊያስፈራሩሽ መጡ፣ ምን ሊሉሽ መጡ። በቃ ለምንም ነገር ያልተበገርሽ ጀግና የእውነት እኔ አድንቄሻለሁ። እስኪ የእሷ ቤተሰብ የሆናችሁ ላይክ አድርጉት። እስኪ ቪዲዮ ላይክ ሸር አድርጉት።